ጤና ይስጥልኝ እንዴት ናችሁ እንደምን አላችሁ ለአዲስ ዓመት ለአረጋውያን የምናደርገው ድጋፍ ማሰባሰቡን እንደቀጠልን ነው አሁንም ለአረጋውያን የሚደረገው ድጋፍ ብዙዎቻችሁ ታውቁታላችሁ ደጋግሜ ብያለሁ ላለፉት ብዙ ዓመታት ሲካሄድ የነበረ ነው ለአዲስ ዓመት ለገና ለፋሲካ ሶስቱም በዓላት በተለይ ትኩረት አድርገን እንግዲህ በፊት ለሀገር ባለውለታ የነበሩ ብዙ የሰሩ አረጋውያን አሁን ጧሪ የሌላቸው ነው ነገሮች ቀኖች የተገለባበጡባቸው ሰዎችን ቢያንስ ለበዓል እንኳን አደረሳችሁ ብለን መልካም አዲስ ዓመት ብለን ዓመት ያደርሰን ብለው እንዲመኙ እንኳን ዶሮ እንቁላል እንዲህ ለበዓል ማክበሪያ የሚሆኑ ሰፕላይስ የመስጠት ነገር ነው። አካውንቶቹ እዚህ ስክሪን ላይ የምታዩቸው አሉላችሁ። የምትችሉትን አግዙን። ምርቃቱን ትወስዳላችሁ። ቀኑ ሲደርስ መቼና የት ቦታ እንደሚሰጥ ጠቅሼ ሁሌም እንደማደርገው እናገራለሁ። መጥታችሁ በአካል ብትመረቁ ደስ ይለኛል። መጥታችሁ ብታዩም ደስ ይለኛል። የበረከት ነው። ትመረቃላችሁ፣ ልጆቻችሁ ይመረቃሉ። የምትችሉትን አድርጉልን አሁንም ቢሆን እላለሁኝ። ቀደም ብለን የጀመርነው ኖርማሊ ቀኑ ሲደርስ የነገሮች ዋጋ ስለሚጨምር ዛሬ በሆነ ገንዘብ በ1000 ብር ልንገዛ የምንችለው ነገር ቀኑ ሲደርስ 1300 1400 ብር ከምንገዛ ከ3 ሰው ላይ 400 ኤክስትራ ምንከፍለው ቢቀነስ ዛሬ ላይ ሌላ አንድ ሰው ይጨምርልናል እና እሱን ኢኮኖሚካል ከማድረግ በተቻለ መጠን ብዙ ሰዎችን ብዙ እንዳው እንዲህ ያላችሁ ብዙ የተቸገሩ ሰዎችን እንኳን እርሳችሁ ብሎ ፊታቸው በርቶ እንዲውል የማድረግ ነው ሐሳቤ። እኔ ፋሲሊቴት ነው የማደርገው። ሁሌ የምታግዙኝ እናንተ ናችሁ። ሁሌ እና አሁንም ቢሆን ይህንን ጥሪ ያቀርባለሁ። በዋትሳፕ የላኩላችሁ ሰዎች ለሁሉም ኮንታክት ተሳስቶ የሆነ ቀሚስ ኮል አድርገልኝ ሰው ሁሉ ዋትሳፕ ላይ በየፔጁ የገባው ልካለሁ። አንዳንድ ግር የሚለው ሰው ሊኖር ይችላል። እንግዲህ እንትን እንዳትሉኝ እንዳታዘቡኝ፣ በጣም ፕራዮሪቲ ስለምሰጥ ነው ለዚህ ኢቨንት እነዚህ ሰዎች ደስ ብሏቸው እንዲውሉ ማድረግና ብዙዎቻችሁም በዋትሳፕ ላይ አንዳንድ ጊዜ ትንሽ ቪዲዮዎች እልክላችኋለሁ እንዴት እንደነበር እንድታዩት። አሁንም እንግዲህ እንድታግዙን ለማለት ያለው የተወሰኑ ሪአክሽኖች አሉኝ። እንደው ሰሞኑን የገረሙኝ ነገሮች እነሱን እናያለን። ለምታደርጉት ሁሉ እጅግ አድርጌ አመሰግናችኋለሁ። የኔ ውድ የኔ ልዩ እንዳታለቅስ ድንገት ትርታዬ የኔ ሽክርክር ትርታዬ አቤት ትርታሽ ቋረጥ እንዳልል መቼም በእግዚአብሔር እጅ ያለሽ ሰው ነሽ። ሲያዩሽ አንላይኪው አንዳንድ ሰዎች እንደዛ ሌቭል ድረስ ሄደን እንደዚህ ጨዋነት አለ ብቻ የተወሰነና እንደው ለአንቺ አይነቱም ይታዘናል በተፈጥሮ ሁኔታ ምክንያት። ቤዚካሊ ጋጠ ወጥነት ነው። እኔ ምን አይነት ማለት ፕሮባብሊ ያልሰራሹ አይነት ብልግና አይኖርም እዚህ ሌቭል ጋር ከደረስሽ ማለት ነው። ግብረ ገብ የሚባለው ነገር እኔ እንዴት እንደጠፋ አላውቅም። በዚህ ይሄኛው ማለት ኢትስ ሾኪንግ። እንደ አበሻ ማህበረሰብ እንደ አበሻ ማህበረሰብ እንጀራ ያለው ቫልዩ ምግብ ብቻ አይደለም። እንጀራ ብዙ ነገር ተምሳሌት ነው፣ ምሳሌ ነው። ወላጆቻችን ሲወድቅ ራሱ ብድግ አድርገው ስመው ምናምን የሚያስቀምጡት ያን ያህል አናዌር ስለሆኑ ስለማያውቁ እውቀት ስለጎደላቸው ነው፣ ኋላ ቀር ስለሆኑ አይደለም። በነገራችን ላይ እነሱ ይበልጡናል በብዙ ነገር ወደኋላ ነው የሄድነው እና ስነ ምግባር ግብረ ገብ የሚባለው የምትበላውን ነገር ኦነር ማድረግ ምናምን የሚባለውን እነሱ አሳይተዋል። ፕሮባብሊ ያሉሽ አይመስለኝም፣ ወር እንደዚህ አይነት ወላጆች ያሳደጉሽ አይመስለኝም፣ በእርግጠኝነት አይመስለኝም። እንደዚህ አይነት የመጨረሻ ዋልጌ በቃ ስድ የሆነ ነገጧን ልጅሽ ያየዋል። በዚህ አጋጣሚ ደግሞ ስትወልጂ ላይቭ እንዲደቀነሽ እንደምትቀርጭም ተስፋ አደርጋለሁ። አሜን። ይህን ካረግሽ ምንም ታደርጊያለሽ። ሰው አንዳንድ ወጣቶች ወይም ትንሾች እንደሚመስላችሁ ምንም ቢግዲል አለ ምግብ አይደል እንደሚያምን ሊባል ይችላል። እንጀራ ከዛ ያልፋል። የሀብት የፍርቱና የምናምን እንጀራ ከምርቃቱ ከምናምኑ ጋር ተያይዞ በጣም ኦነረብል ነው። የገበታ ምግባር አለን አበሾች። የገበታ ምግባር አለን ማለት ራሳችንን ይገልጸናል። ባህላችን ምግብ ሳይነሳ አትነሳ ምግብ ዚስቴስ ይህን የሚያስተምር ሰው የለም። አቤት እንዴት ሰው እንደሚያደርገው ትልቅ ማለት ልጆች እንደዛ ተምረው አድገው እንዴት ሰው እንደሚያደርግ እሱን ያልተማሩ ልጆች እንደዚህ ሽምቅቅ የሚያደርጉ ሰዎች መኖራቸው ያውም ፕሮስፔክት የፊውቸር ማዘር ለወደፊት እናት የምትሆኚ ፕሮስፔክት ጉድ ላክ በሰላም እንትን በይ። ግን በጣም ማዝነው ምን አይነት ቀልድ ከሆነ እንደዚህ እንጨት የሚል ቀልድ የለም። ቀልዱ በምን ኮስት ነው የሚባለው ነገር በኢትዮጵያን ባህልና በኢትዮጵያን ሞራል ኮስት ነው።
እንደዚህ አይነት ቤት በር ላይ ተቀምጠሽ የደላው ሰው ቢሆን እንኳን እንዳው ምን ታረግ ጠገብክላለሁ በገረጣው ይብሳል። እና ምን ሲሆን መቼም እንደዚህ አይነት መንደር ውስጥ አሁን እዚህ ሴቲንግሽ ላይ ያለው መንደር ውስጥ ያለ ጨዋነት ያለ ኢትዮጵያዊነት ያለ ስነ ምግባር ተአምር ነው። በጭቃ ገንብተሽ ለዚህ ቪዲዮ ብለሽ እንደ ፕሮዳክሽን አሰርተሽው ካልሆነ ቤቱን እዛ ሰፈር ውስጥ የምትኖሪ ሰው አይደለሽም። በእርግጠኝነት የሚያስጠጉሽ ራሱ አይመስለኝም እዛ ሰፈር ውስጥ ብትኖሪ። ክብር ነው ምግብ ገበታ። ለኢትዮጵያን ክብር ነው ምግብ። አንጥልም፣ ኖረንም አልኖረንም ባለጸጋም ሆነን ምግብ አንጥልም። ከልጅነት ጀምሮ አደግንበት። በእምነታችንም የተራበ ይበላል፣ በሃይማኖቶቻችንም በተለያየ ሃይማኖቶቻችን የተራበ ይበላል። በባህላችንም ነውር ነው ሰዎች እርን አድርገው ብን ብለው የሚያመጡት ነው። ሶስተኛ ከድህነትም ጋር ተያይዞ ሊሆን ይችላል። ፕሮባብሊ አንዳንድ ዘመናውያንን የሚሉ ሰዎች ድህነትን ይለጥፉታል። ድሃ ስለሆነ እንጂ አደገው ሀገር እኮ በየጋርቤጁ ነው የሚጣለው። ወግ ቁም ነገር አግኝተሃል፣ ምግብ በየጋርቤጁ መጣል እንኳን ጣልክ። በያደገው ሀገርም አይደለንም የኢትዮጵያ ያለን እንደ ራሳችን መኖር ስንችል አሁን አንቺ ምጣድ ሰብረሽ ሊጥ በግርሽ እንደዚህ አድርገሽ የሚጋገር ነገር እንትኑን ጥለሽ ሮማንቲክ እንትን ሆኖልሽ ምናምን የመጨረሻ ገልቱ የምድራችን ጋጠ ወጥ ሴት ታሳፍሪያለሽ። የመጨረሻ ሰፈር ውስጥ ሰው ካለ አንቺን ሰው የሚያደርጉሽ አይመስለኝም። ይህን ካሜራ ዞር ሳደርገው ደግሞ ለብቻ ለአየሩ የምናገረውን አውቀዋለሁ። ተንፈስ ይልልኛል። እንዲሁ በለው ብዬ ነው እንጂ ምን አይነቷ ነሽ እንደው ወዮ ወዮ አረድሌ አረድሌ አባቴ አባቴ አረ አባቴ 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 አረድሌ አረድሌ ወዮ 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 አረድሌ አረድሌ ወዮ ጓደኞቼ በዱባይም በሀገር ውስጥ ያላቸው አጽናኑኝ። አባቴን ተነጥቄያለሁ። አላሳዘንከኝም። የመጨረሻ አላሳዘንከኝም። በነገራችን ላይ ቅጣጣ እኔ እኮ ፕራይቬት ነገር አይኖራችሁም እንደ ጨራሹንም። አቤት እኛ ግን ምን ጋር እንደደረስን ግን አላውቅም። እንዴት የሰው ልጅ በዚህ ደረጃ ኢሞሽናል ሆኖ እያለቀሰ ቪዲዮ ይደቀናል ፊት ለፊቱ ላይ? ማለት ምንድን ነው ኤክስፔክት የምታደርገው ከኛ? ብራቮ፣ ላይክ፣ ሼር፣ ኮሜንት፣ ኮፒ ሊንክ ነው የምትፈልገው? አርፋ አታዝንም እንዲ? ሲጀምር ሀዘን የግሌ ነው፣ የዘመዶቼ የሚያውቁ ሰዎች ነው። እንደ ሰው ፍጥረት ሁላችንም እናዝናለን። አየርላንዳዊም ራሻዊ መቼም ሰው ሲሞት ያዝናል። በዛ ደረጃ ውሰደኝ። አሁን ለአንተ ራሻዊ ነኝ ግን እንደ ሰው ነው ልታዝነኝ የምትችለው። ከዛ ውጭ ግን የግላችንን ማተሮች የግላችንን የማድረግ ነገር አለብን። ቤዚክ ግብረ ገብ ኤቢሲዲ የመጀመሪያው። አሁን አንተ በዱባይም በዓለም ዙሪያም ያላችሁ ወገኖች የተላለ እኔ እንዳውም ጊፍት ጣል አድርጉልኝ ልትሉሉ መስሎኝ ነበር። አጽናኑኝ። ምንድን ነው አሁን እንዲህ ወዴት ነው እየሄድን ያለ ነው? ምንድን ነው ችግሩ? ኖርማሊ ካለን ከኛ ባህል ከለቅሶ ባህል ጋር ምንድን ያነሳችሁ ነገር? ማለት ሰው ሲጎለው ነው የሆነ ቦታ መቼም የሚሄደው የሚበላ የሌለበት ቦታ ይሄዳል። እንስሳም ይሰደዳል። ደረቅ ሲሆን ወደ እርጥቡ ምናምን ይሄዳል። ምን ከመሰለ ከለመለመ ባህልና ጮዋ ከሆነ እንትን ላይ ተነስታችሁ ምንድን ነው ወደ እንደዚህ አይነት እብደትና ሰው እንዳያዝንል የምርም ቢሆን ቲያትር የመሰለኝ አንተ አሁን ሲጀምር እርግጠኛ ነኝ ወላጅ አባቱ ሞቶ በዚህ ሌቭል የሚያለቅስ ሰው ደቅኖ ዱባይ እናንተን ያላችሁ ሰዎች የሚል ቃላት ገጣጥሞ አይመጣለትም። ሲጀምር ምንድን ነው ስልኩ ማለት ምኑ ነህ አንተ እንዴ? የጎደላችሁን ነው የማውቅ የምፈልገው። ምንድን ነው ችግሩ? ኢትዮጵያ ለቅሶ ጎረቤት ያጽናናል፣ ሰው ያጽናናል። እድር ካለ እድር መጥቶ እንግዳ ይመልስልሃል፣ ድንኳን ይጣልልሃል፣ ምግብ ይሰራል። እንደ ለቅሶ ቆፍጠን ብለህ ምስር ወጥን በልተህ ፌሽታ አይደለም፣ ድግስ አይደለም፣ ሰርግ አይደለም። በሬ አንጥልም፣ መቼም ክትፎም አንጥልም። የፈለገ ሚሊዮነር ብንሆን ሀዘን ሀዘን ነው። ጥቁር ነው የሚለበሰው ለሀዘን። እኔ ቢሊዮነር ስለሆንኩ የወርቅ ኮትና ነጭ ሐር አልለብስም። የብር ጉዳይ አይደለም፣ የትርጉም ጉዳይ ነው። ብዙ ሰው አሁን የደነቆረበትና ሊያውቀው ያልቻለው ነገር እሱ ነው። ገንዘብ ስላለው ገና ለገና አራበሪ አድርጎ እከሌ ስጋ ቤት የሚል ሚኒባስ አስመጥቶ እንግዳ የጠየቀኝን ለማገናኘት የጠየቀ የመጣው ሰው ሊያጽናና ነው። ሰርግ ሊበላ አይደለም የመጣው። ከአንተ ጥሬ ስጋና ክትፎና ውስኪ አይጠብቅም። እንደንስ እንደዛ ከሆነ ዲጄ ማምጣ። ይሄ ደግሞ
ጎረቤት እዚህ አሁን ገጠር ቦታ ጋር ተቀምጠ ሰው መጥቶ ያጽና አይዞ ይላል። እስከ 3 ትደረሳለህ። እንግዶች ይመለሳሉ። ሰፈር ጎረቤት እድሩ ቤተሰቦች ሸጎጥ ያርግልሃል መጽናኝ። ይሄ የመደጋገፍ ካልቸራችን ነው። ከዚህ በላይ ሰው ሊያግዛ አይችልም። 7 ቀን ሙሉ እንኳን ብትቀመጥ ፕሮባብሊ አሁን ካለው የሥራ ነገር አንፃር እንደዛም ባይኖር እንደዛ እንኳን ብትሆን ሰው አይታክተውም። 7 ቀን መጥቶ በጠየቅ አንተ ከተቀመጥክ ያን ያህል ጊዜውን ምኑ ዲቮት አድርጎ መጥቶ ያጽናናሃል አንተን። 7 ቀን ፌር ነው ትክክል ነው አይደለም? ካልቸራሊ ፕሮዳክቲቪቲ ነው ፕሊዝ ፕሮዳክቲቪቲ። አሁን አንተ ምን አንሶ ነው ላይቭ የገባው የግል ጉዳይ እንደዚህ ስትነፋረቅ ለዓለም ሕዝብ የምታሳየው ምንድን ነው? አሁን አንተ የዱባይ ጓድ አዘኑልሽ ብራቮ ነው ማለት አም ሶሪ። አንዳንድ ጊዜ ኖርማሊ ለሰው ልታዝነት የሚገባው ለሚገባው ሰው ልታዝነት፣ እንደ ሰው ለቀስተኛ እንደ ለቀስተኛ፣ ሰርገኛ እንደ ሰርገኛ ሲሆን ሙሽራ የሚከበረው 6 ሰዓት ምሳ ብላ ብለኝ 12 ሰዓት ብመጣ ተሰድቤ ነው የሚሄደው። የተማረም እንደተማረ የማያውቅም እንደ ትልቅ ሰው እንደ ትልቅ ሰው ሁሉም አግባብ አለው በእኛ ባህል። እንዴት ጽድት ያለ እንዴት አይነት የትልቅ ሰው የአባቶች ታግለው ምን ብለው ተሰውተውበት ሌላ ፈረንጅ እንዳይበርዘው ያስቀመጡት ባህል ነው። ትበትነዋለህ። እንዳንተ አይነቱ ላም ደግሞ መተ ስቅጣጣችሁ የከተማው ለቅሶ አሁን እኮ ግራ በጣም የመጨረሻ ግራ እየገባን እኮ ነው የመጣው። አንዳንዱ የምር ሪል አይመስልም። አሁን ቆይ ማለት አንድ ቪዲዮ ሁሉ ባሳያችሁ ደስ ይለኛል። ምን የሚሉት ዓላማ እንደሆነና ምን የሚሉት ሞቲቭ እንደሆነ ያላወቁት ቪዲዮ የሆነ ሰው ልኮልኝ አየሁት። ሌትስ ሲ። ሃይ እንዴት ናችሁ? ሃኒ ሰርፕራይዝ ዴሊቨሪ ነን ከዲላ ከፍቅረኛ የተላከ እግዚአብሔር ያጽናሽ የሚል መልእክታችንን በቤቷ ተገኝተን አድርሰናል። መልእክታችንን አስተላልፈናል። የኔ ውድ የኔ ፍቅር እግዚአብሔር የወደደውን አደረገ። እግዚአብሔር ያጽናሽ፣ እግዚአብሔር ያበርታችሁ ከነ ቤተሰቦች ብሏታል። ደንበኛችን ምርጫክ ስላደረከን እናመሰግናለን። የዚህ ድርጅት ዓላማ ምንድነው? ለቀስተኛ ሄዶ ሰርፕራይዝ ማድረግ። ለቀስተኛና ሰርፕራይዝ የሚገናኙ ጉዳዮች አይደሉም። ከዲላ እንዴት ሰልጥናችኋል? እንዴት ነው ነገሩ? አገሩ ስትሪታችሁ ምናምን ኢንዱስትሪው ሄዳችሁ በጣም ከተቀዳደምን እንዴት ነው ስልጣኔ? እንዴት ነው ምን አገልቱ ነሽ አንቺ? አሁን እንደው እንዴት ቢዝነስ አይዲያ መጥቶልሻል? እንደው ተቀባይዋስ ብትሆኚ ሰው ሞቶብሽ ነው። ሰው ሞቶብሽ፣ ቤተሰብ ሞቶብሽ ኖርማሊ ፖስት ካርድ እና ኬክ እየቆረጥሽ ነው። እንኳን ተደፋ ነው ምንድነው አልገባኝም። ኬክ መቁረስና እንደው ኬክ መቁረስን ዳቦ የሚለውን እንውሰደው። ድፎ ዳቦ መቁረስ ኬክ የዘመናዊ ነገር ስለሆነ አልጠላም። ኬክ ይመቸኛል አክቹዋሊ፣ ግን ሴሬሞኒው መቆረሳው በዳቦ ማለላችሁ ፈልገን ኢትዮጵያውያን እንደዛ የምናደርገው ዓመት በዓል ሲሆን የሆነ ጸበል ዝክር ነገር ሲኖር የሆነ መታሰቢያ ነገር ሲኖር ትልቅ ዝግጅት ሲኖር አንቨርሰሪ እናቶች አባቶች ሆነ ዓመት እንትን ሲሉ ፌስቲቪቲ ነው። ሰው ድፎ ተቆርሶና እንትን ተብሎ በሉኑ ተብሎ እንደ ሴሌብሬሽን ለሐዘን አይቻልም። አንቺ ሰው ሞቶብሽ ኬክ እየቆረስሽ ነው። የላከው ሰውዬ ደግሞ አትደውልም እንዴ? ምን ጀዝባው ነህ? እንደው ተሰለጠነና ተሞት በሰርፕራይዝ በኩል ለአንድ ኢትዮጵያዊ ሴት ሰው ለሞተባት ፖስት ካርድ ሚኒንግ ሰጥቷት ፖስት ካርድ እየተጫወተች አንቺ አሁን ማንን ነው የምትፎግሩት እናንተ? በቃ ይሄ ያለው ባህል ሲሞት ማየት ደስታችሁ ምንድን ነው? አልገባኝም። እኔ ምን አረገች አገሪቷ? እኮ እንዴ አገሪቷ ማለት በታች ዱር ገደሉ አለ። ሁሌ እንምላችሁ ባህሏ ነው፣ ሰው ነው። አሁን እየጠፋች ያለች እኮ አገሪቷ ነች። ሳይታወቀን ብዙ ሰው አገር ብለን ከዓለም ጥግ ኢትዮጵያዊ አገሬ ብሎ የመጣው ባህሉን፣ ህዝቡን፣ ጎረቤቱን፣ የሆነ ነገሩን፣ ድባቡን ፈልጎ ነው። መንገድና ጫካ ፈልጎ ቢሆን ዝር አይልም። እዚህ ሀገር ያለበት የሚኖርበት ሀገር የመንገድ አይነት፣ የዛፍ አይነት፣ የደን አይነት፣ የስልጣኔ አይነት አለ። ቁስ አይደለም ሀገር። የሆነ የሚበጣጥስ ሰውና እብድብድ የለበሰ ሰው ማየት አይደለም። ሞልቷል። ቀውስም እዛ አለ። እንትንም ወፈፌም ንክም ሄድ መለስም ሁሉም በአይነት በካታጎሪ የተዘጋባቸው እብዶች ያልተዘጋባቸው ለፈታ ብሔር እንደዛ አለ። ሞልቷል። ፈልጎ የሚመጣው ይሄ አገር ማለት ይሄ ነው። በቃ እየገደላችሁት ያላችሁት የለቅሶ ባህል የለንም። የሰርግ ባህል የለንም። ሽምግልና ብለህ የ500 ሺህ ብር አበባው የሚገባበት ቤት ራሱ ጉራንጉር መንገዱ ጎርፍ እናንተን ያለው ደፋ ቀና እያልክ 3 መኪና ሸዋ ገዝቶ የሰፈሩን መንገድ ቢዘድል አበባ ልከህ አንዲት ሴት ለማግባት ሁለታችሁ ውስጥ ብትጋቡ ኢትዮጵያ ውስጥ ለውጥ የሚመጣ የዓለማችን የክላይሜትና የዓለም ግሎባል ዋርሚንግ የሚስተካከል ይመስል ያንተ እንትን በቃ አገሩን ይዞ
ይንቀሳቀሳል። ሽምግልና ተብሎ ራሷ ሙሽሪቷ ተቀምጣ ሽማግሌዎቹን እየተቀበለች ከዛ በኋላ ወዲያው ይቀየርና አንዳንድ ቀን ሬስቶራንት ነው፣ ማታ ወዲያው ባር እንደሚሆኑ ቤቶች ክርብት ብሎ ወዲያው የእንኳን ደስ አላችሁና ሙሽራው ደግሞ ውጭ መኪና ውስጥ አለ ገብቶ እዛ ወላጆቿ ፊት ስሞ ደናንሶ ምናምን የሚሄድበት አሳፋሪ የመጨረሻ ያጠፋ ነው ነገር አለ ማለት እንደዚህ የምታረጉን ምንድን ነው ያደረግነው? ህይወት አጭር ተከብረን እንዳበሻ ኑር እንጂ እኛ የምንለው ነገር ይኑር። ቢያንስ ሰው እንዴት እንዳቃጠረ ይኖራል ዘላለም ዓለሙን። ዛሬ የሆነ ሾው ሲያይ ዩቲዩብ ላይ ምናምን ሾው፣ ነገ የሆነ ሰርፕራይዝ ሾው ሲያይ እዚህ አረጋውያን ማስደንገጥ፣ የሆነ ፖስት ካርድ ተልኳል። አሁን አንቺ ገልቶ አይተሻል። ፕራይስ ደንበኛችን አድርገን ብርጫችን ሰርፕራይዝ ሰርቪስ ነሽ አንቺ። በሰርቪስ ተጀመረ ሰርፕራይዝ ሰርፕራይዝ ሰው ሳረገ እኮ መልኩንም የማየውን ደስ እንዲለው በቃ ዋው እንዲባል ከወረጃችሁ በዴሊቨሪ ማን ሰርቪስ እግዚአብሔር አጽናሽ የኔ ውድ ምናምን የሚል ጽሑፍ ልኮላት ዋው በጣም ተጽናን። ኬክ ደግሞ አየር ላይ ማች ቢያይሽ ምን ትላለች? HIV እንዳይዘን ብዙ መከላከያ ያለን 3 ነገሮች ዛሬ። የመጀመሪያው ነገር ፕሬፕ ነው። ፕሪ ኤክስፖዠር ፕሮፊላክሲስ ነው የሚባለው። ማለት HIV ጋር ኤክስፖዝ ከመሆናችሁ በፊት የምትወስዱት መድኃኒት ነው። ስለዛ ሜቢ 2-3 ግርልፍሬንድ ቦይፍሬንድ አላችሁ እዚህ ሀገር እዛ ሀገር ምናምን ከብዙ ሰው ጋር ትተኛላችሁ። ይሄ እንደዚህ አይነት ህይወት የምትኖሩ ከሆነ ሐኪማችሁ ጋር ሄዳችሁ መብታችሁ ነው ለመጠየቅ። ፕሬፕ ስትወስዱት መድኃኒቱን ከኤችአይቪ ያለው ሰው ጋር ብትተኙም ተሳስታችሁ ኤችአይቪ ወደ እናንተ ማለት መድኃኒቱ ሲስተማችሁ ውስጥ አለ። ኦኬ እሱ የመጀመሪያው ነው። ሁለተኛው ደግሞ ጋርዲዮላ ፖስት ኤክስፖዠር ፕሮፊላክሲስ። ስለዛ ይሄ ኤችአይቪ ጋር ኤክስፖዝ ተሆናችሁ በኋላ ነው። ስለዛ አሁን ተሳስታችሁ ከሰው ጋር ተኛችሁ ኤችአይቪ ታላቸው ወይም ተሌላቸው ማታቁም እና ፈርታችኋል። ፔፕ ሂዳችሁ ሐኪም ጋር አገኙ። አጊያን መብታችሁ ነው ይሄን ለመጠየቅ። ሂዳችሁ ሐኪሙን ፔፕ ስጡኝ በለው ትወስዳላችሁ። ግን ከዛ ሰው ጋር ተኛችሁ በኋላ 72 ሰዓት ማለፍ የለበትም ይሄን መድኃኒት ከመውሰዳችሁ በፊት። በዛ 72 ሰዓት ውስጥ ያ ሰው ኤችአይቪ ቢኖራቸው አያስተላልፉላችሁ። you see why እውቀት ጤና በጣም ሰው ወቁ። ፕሬፕ ፔፕ ጠይቁ። ሶስተኛው ነገር ሁላችሁም ታውቁታላችሁ፣ ኮንዶም ተጠቀሙ። ፕሬፕ ፔፕ ስኬፕ ሀሳብሽ ጥሩ ነው እናቴ፣ በጣም ጥሩ ነው ሀሳብሽ። ኖርማሊ እኛን ያላማከለ መሆኑ ነው ትንሽ ቅር የሚያሰኘኝ። አንዳንድ ጊዜ እውቀት በሚገባው ቦታ ላይ ዘር ትክክለኛ ቦታ ላይ ነው መዘራት ያለበት። አስፓልት ላይ አይዘራም መቼም። ስንዴ ብድግ ተደርጎ ይበቅላል፣ ሬንጅ ላይ ይበቅላል ተብሎ አይታሰብም። በጉድ ፌስ በጥሩ ነገር እንደተነሳሽ ግን እገምታለሁ የሆኑ ነገሮች መስሎ ፕሬፕ መብታችሁ ነው፣ ሄዳችሁ ፕሬፕ ስጡኝ በሉ። ወይ ፕሬፕ ክትባት ራሱ መብታችን አይደለም ግን እንደው እዚህ ሀገር ፋሚሊያር ባሉ ኖርማሊ እነዚህ መድኃኒቶች አሉ። እንደው ሌላውም ሰው የሚሰማ መሆኑን ትለማ። ኢትዮጵያ ውስጥ አሁን በተዘናጋንበት ጊዜ ስለ ኤችአይቪ ዘገባዎች ሰምታችሁ አታውቁም። ስለ ኤችአይቪ ምንም ነገሮች ሰምታችሁ አታውቁም። ፕሮባብሊ ባክ በ80ዎቹ መጨረሻ 90ዎቹ መጀመሪያ እነ ተስፋ ጎህ እያሉ ሌሎቹ ድርጅቶች እያሉ ስለ ኤችአይቪ የነበረውን ቅስቀሳ የምታስታውሱ ሰዎች አሉ። ከኤድስ ጠንቀቅ፣ ኤዲሲራ ኦፍ ኤጋ ካብ ኤድስ ምጥንቃቅ የሚሉ ፖስተሮች የሚለጠፉበት ጊዜ በየቦታው እንደ ዘመኑ አሁን አለፍ ብሎ ስናየው አንዳንዱ ትንሽ ጥሩ ያልሆነ የነበረ ያው ካለፈ በኋላ ታማሚዎችን የሚያሸማቅቀው ይባላል። ኤኒዌይስ ግን ተዘምቶበት ተሰርቶበት አዌርነሱ ተፈጥሮ ሁሉም ነገር በኤችአይቪ ተዋርድስ ሆኖ ሰዎች እንዲያውቁት እንዲነቁ ተደርጎ ነበር። በየትምህርት ቤቱ ኤችአይቪ ጸረ ኤችአይቪ ክበብ ሁሉ ነበር ምናምን። ምንም የለም አሁን በየትምህርት ቤቱ ዳንስ ነው ያለው። በየትምህርት ቤቱ ፕሮም ናይትና ምናምን ዴይ ነው ያለው። በነገራችን ላይ ከዚህ ዴይ ጋር ተያይዞ ዴይ አለው እኔ አልጠቅስም። እዚህ አሁን በጣም አላርሚንግ ሬት በሚሉት አይነት ደረጃ ኤችአይቪ እዚህ ከተማ ውስጥ እየተስፋፋ የሚገኝበት ጊዜ ነው። አሁን ወጣቶች ፕሮቴክሽን ምን እንደሆነ ራሱ ደንታ የማይሰጣቸው ጊዜ ላይ እየደረሰ ነው። ብዙ ቦታዎች በምሽት መዝናኛዎች፣ ሌላ ቀንም እነግራቸዋለሁ ስለዚህ ጉዳይ፣ አደንዛዥ ዕፅ እንደ ዱቄት ብሎ እየተሰፈረ የሚሸጥባቸው ቦታዎች ሰዎች የ18 የ16 ዓመት ልጆች ይይዙታል ተብሎ የማይገመት ዕፅ ከተማ ውስጥ የሚዘዋወርበት ሁኔታ ተፈጥሯል። ብዙ የሬዲዮ ፕሮግራሞች ላይ ሰምቼዋለሁ። ብዙ ሰዎችም ኮንሰርናችሁን ጥሩ ኢትዮጵያን ሚዲያውን ተጠቅማችሁ ኮንሰርናችሁን ስታነሱ አይቶ እንዳላየ ከሚያልፈው 80 እና 90% በተለየ ሁኔታ የምርህ ብላችሁ ስትናገሩ ሰምቻለሁኝ። ደስ ብሎኛል። ኤችአይቪን በሚመለከት እኛ ሀገር ያለው አዌርነስ በእንደዚህ ደረጃ ተዘናግቶ እያለ በእንደዚህ ደረጃ በቃ ምንም እንደሌለ ቆጥሮት እያለ በተለይ ወጣቱ ኖርማሊ በጣም አደጋውን በጣም ፐርፌክትሊ መጠንቀቅ ያለበትን መንገድ አደጋውን አግዝፎ እንዲፈራ እንደ ትሬት እንደ ዴንጀር እንደ አደጋ እንዲቆጥረው ተደርጎ የሚነገሩ ማስታወቂያዎች ይበረታታሉ።
እንደ ፖስት ፒል በኋላ ብትወስዱት አይዛችሁም፣ ከዛ በፊት ቀድማችሁ ተወግታችሁ አይዛችሁም የሚል ማስታወቂያ እንደዚህ አይነት ነገር መንገር እንዳልሽው ኖሌጅዝ ምናምን አይደለም። አሁን ሚስሊዲንግ ነው፣ አጥፊ ነው። ስለ መድኃኒቶቹ የምናወራ ከተባለ 100% ኢፌክቲቭ አይደሉም። ኦኬ ኮንዶም ኖርማሊ ብሬክ ካላደረገ በስተቀር 100% ኢፌክቲቭ ነው። እነዚህ መድኃኒቶች ግማሾቹ የመጀመሪያው ያልሽው ፕሬፕ ነው ሳምቲንግ የተባለው ኦልሬዲ በመርፌና ምናምን በስለታማ ነገር ለሚተላለፉ ነገሮች 70% ነው የመከላከል አቅሙ። በወሲብ ለሚተላለፉ ኤችአይቪ 90% ነው፣ ብዙ እድል አለው። ሁለተኛው እንደ ፖዚቲቭ 72 ሰዓት ነው ያልሽውም ወሩን ሙሉ አንድ ቀን የሚሳረጉ መውሰድን የሚፈልግ እንዳው ካለ ነው። ሁለቱም የለንም ካለ ነው በጣም ክትትል የሚፈልግና ከፍተኛ የሆነ ጥንቃቄ የሚፈልግ አይነት ፕሮሲጀር ነው። እንደዛም ሆኖ 100% ኢፌክቲቭ አይደለም። ስለዚህ እነዚህ መንገዶች ይከላከሉኛል ብላችሁ እንኳን ኖዊንግሊ ኤችአይቪ ካለበት ሰው ጋር እንደዚህ አይነት ልቅ የሆነ ፕሮቴክትድ ያልሆነ ነገር መፈጸሙ ቀርቶ እንዳታስቡት። ማለት ያንቺን ይፈርት አደንቃለሁ። ይሄ ነገር መድኃኒት እንዳልሽው መብታችሁ ነው። ሄዳችሁ ፕሬፕ ስጡኝ የሚባልበት አገር ጋር ከሆነ ያለሽውና ፕሬፕ የምትሰጣጡ ከሆነ ተሰጣጣችሁም ግን ፐርፌክት እንዳልሆነ እንድታውቁት። እዛም ያላችሁ ሰዎች ሞጭም ወገን ነዋል 100% ፕሮቴክቲቭ አይደለም። ዘሜን ቲንክ ከድሮ ጀምሮ ነው የሚባሉት ነገሮች የመህጎች ምናምን እየተባለ እንደተመራቸው ኖርማሊ ተውት። ሌላ ሌላውና ኮንዶም ኢፌክቲቭሊ መጠቀም ፕሮቴክሽን። ወጣቶች ይህንን ማድረግ አለባችሁ። ፋርማሲዎች ውስጥ ኮንዶም ጠፍቷል። የለም ዲኬቲ ኢትዮጵያ ፊት ይበትን ነበር፣ ያከፋፍል ነበር፣ በየቦታው ይለጠፍ ነበር። የለም አሁን ትልልቅ የኤችአይቪ ማስታወቂያዎች፣ የኮንዶም ማስታወቂያዎች፣ ኤችአይቪ እንከላከል የሚሉ ቅስቀሳዎች በትልልቅ ቢልቦርዶች ይለጠፉ ነበር። አሁን ቢልቦርዶቻችን ዲጂታልና ስክሪን ሲሆኑ ጭራሽ እነሱ ማስታወቂያዎች ጠፉ። በሸራ ዘመን እንኳን ተለጥፎ ብዙ ጊዜ ቆይተው አንብበነው ነበር። ኢትስ ሲምፕል። ከተማ ውስጥ ያሉ ቢልቦርዶች ውስጥ በቀን ውስጥ 10 ደቂቃ መድባችሁ 10 ጊዜ አንድ ደቂቃ ሁሉም ቢልቦርድ ላይ የጸረ ኤችአይቪ መልእክቶችንና እንደዚህ አይነት ነገሮችን ብታስተዋውቁ ጥሩ ነው። ኮንዶም ሰፕላይ ብታደርጉ ጥሩ ነው። በተለይ ቅድም እንዳልኳችሁ እንደ ዱቄት እየተሰፈረ አደንዛዥ ነገር የሚሸጥበት ቦታ በየበሩና በየግድግዳው ላይ ፕሮቴክሽን እንዲኖር የኮንዶም ስርጭት ቢደረግ በጣም ጥሩ ነው። እነዚህ ነገሮች ቢያንስ ብናበረታታ ይሻላል። ያንቺን ኮንሰርን ወድጀዋለሁ፣ ግን እዚህ ሀገር ኖርማሊ ከመጥቀሙ ማበረታታቱ ይበዛል። ጫፍ ላይ ያለ ሰው ሰበብ ነው የሚፈልገው። በነገራችን ላይ የማይጠነቀቅ ወጣት ሰበብ ነው የሚፈልገው። መድኃኒትም አለ እሱን መጀመሪያ ተጠቀምና ከዛ እንድልብ ትሆናለህ የሚል ኢምፕሬሽን ያመጣልና አንዳንዴ እህሉን የምንዘራበትን ቦታውን ግራውንዱን እያሰብ ነው። ያረሰና ያላረሰ የተለያየ ቦታ ነው። ገጠር ከአዲስ አበባ ትንሽ ኪሎ ሜትር ርቀት ላይ ምርጥ የታረሰ መሬት አለ። እዚቹ ላይ ደግሞ አዲስ አበባ ላይ ትንሽ ወደዚህ ደግሞ ስትመጣ ድርቅ ያለ አስፓልት አለ። ስለዚህ እሱን ልዩነት ማወቅ አለብን። ለዛ ማህበረሰብ የሚነገረው ሌላ ነው፣ ለአስፓልቱ የሚነገረው ሌላ ነው። ኖርማሊ ኢንአፕሮፕሪየት ነው። አሁን ኖርማሊ አንደርስታንድ የማድረግ የመለየት ምን ያህል ፐርሰንት ቀጥታ ተንደርድሮ የመግባት ነገር አለ። እንደው አለመኖሩ ጠቀመን። ፔፕ ጋርዲዮላ ነገር ይመች